ሱናም ቀይር ዛሬ ልክህን ነው ማስገባ። ምን እያደረግክ ነው? አይ ምንም። ቢላውን ለማን ነው ያዝከው? አይ ምንም፣ እንዲሁ ዝም ብዬ። ከሾከር ጋር ምንድን ነው ያጣላችሁ? ታላቅና ታናሽ ስትሆኝ እኮ እንደዚህ ነው። እና ለግድያ ነው እንደምትፈላለጉት? ምንድን ነው ይሄን ያህል መደባደብ? እኔም እኮ ታላቅ ነኝ፣ ጸቡን አውቀዋለሁ። ግን ደግሞ ለክፉ አንሰጣጥም። በእኛ በወንዶች እንደዚህ ነው። ለዛ ነው። ምን እያወራችሁ? ከጆከር ጋር ምን እንዳጣላችሁ እየጠየቅኩት ነበር። እና ነገረሽ? አይ አልነገርኳትም። ቆይ ቢነግረኝ ችግር አለው? አይ እኔም ማወቅ ስለምፈልግ ብዬ ነው። ቢላው እንዳይርቅብሽ። አይዞሽ፣ ገላሽም ሆነ የግድያ ሚስጥርሽ አደባባይ አይወጣብሽ። እኔ አስተካክለዋለሁ። ደህና ዋሉ። ምን መሰለሽ እህቴ፣ Like, we were on a vacation recently. My husband and I were playing, I snapped a picture, and the light and detail was crystal clear, even when I zoomed in. ኧረ ትንሿ ተረጋጊ። ምን ሆነሽ ነው? እርግጠኛ ነሽ ይዛና ልሄድ ነው አይደል? አዎ ሲያወሩ ሰምቻለሁ። የት እንደሚሄድ እናያታለን። እንዴ ምን ሆነሽ ነው? ልትሄጂ ነው? ልቀቂኝ አንቺ ደግሞ። እሰይ፣ ኧረ ትንሿ ተረጋጊ። እቺ ልጅ እንዴት ነው የምትሆነው? ይህንን ነገርማ ሄጄ ማጣራት አለብኝ። ወይኔ ለካ ቤት ማንም የለም። ወይኔ በቃ ወሬዋ መለጠኝ ማለት ነው። እጭ ወይኔ ኒና፣ ወይኔ ወሬ። ጆከር ማለት አንተ ነው? አዎ። ምንድን ነው? በቃ ይበቃዋል፣ እንዳይሞትባችሁ። እኛ ነፍሰ ገዳይ አይደለም። እሺ አንተ ሴት ብቻህን አቃትኩ አይደል? በዚህ ጊዜ ኃይል ኖሮ ስተዋላ ማየት በጣም ደስ ይላል። እኔ አንድ ተራ ነፍሰ ገዳይ ሰው እጄ ላይ ምንም እንዲሆንብኝ አልፈቅድም። ለዛ ነው። ፈሪ ነሽ። ፈሪውን ግን አየሁ አይደል? ከላይ ላይ ቆሞ፣ አንተ ደግሞ መሬት ላይ ተኝተህ ትሰማኛለህ? አፈን ዝጋ፣ ያለበለዚያ እጨምርልሃለሁ። ጎበዝ ልጅ። እንደዚህ ስትሰማ በጣም ደስ ይላል። ለእናንተ የሚመጥን ቅንጡና ማራኪ ኮምፓውንድ አፓርትመንቶችን እየገነባን ነው። በመሃል አዲስ አበባ በለጋር መንደር ላይ ዘመናዊ አፓርትመንት ቤቶችንና የንግድ ሱቆችን በመሸጥ ላይ ነን። በረዥም ጊዜና በአመቺ አከፋፈል ስርዓት ከ10% ቅድመ ክፍያ ጀምሮ ከባለ 1 እስከ ባለ 3 መኝታ አፓርትመንት እንዲሁም የተለያዩ የካሬ ስፋት ያላቸው የንግድ ሱቆችን ከልዩ ቅናሽ ጋር ያገኛሉ። ለመኖርም ሆነ ለኢንቨስትመንት ተመራጭ በሆነው በዚህ ውብ መንደር የቤት ወይንም የሱቅ ባለቤት ለመሆን በስክሪኑ ስር ባለው ስልክ ይደውሉ። ጊፍት ሪል ስቴት፣ ማህበረሰብን እንገነባለን። ምን ሆነሽ ነው? አንተ ውሻችሁ እኮ ሊበላኝ ነበር። እና ለምን ገባሽ? ጠቅልሎ ቢጎርስሽስ? ዝም በል ምን አገባ? ቢጎርሰኝ ባይጎርሰኝ። ቆይ አሁን ምን ልትሰሪ መጣሽ? ድጋሚ ላንገናኝ ነው አይደል? በባለፈው የተለያየ ነው። ዝም በልሽ እንዳልጠልዝ ደግሞ ካንተም ብሶን የለ እንደዚህ ለመናገር በቃ። አሁን እኔን እመታለሁ ብለሽ እንዳትፈርጭ። ከሶፋው ላይ ወረጅ።
ለምንድን ነው የምወርደው? ምን ነው ሶፋው ተጎዳ? እኔ ስጎዳ ግን አላሳዝንም አይደል? አዎ ሶፋ ያሳስበኛል። አሁን ውረጂ። አረ እንደውም አልወርድም። ረፊ ብዬሻለሁ። ምን እንደምታመጣ ያህል አልወርድም አልኩ እኮ። ነይ ውረጂ። ልቀቀኝ፣ ጮሃለሁ። እሺ እማልጮህ መስሎ ነው? አሳይሃለሁ። ጩያ በቤት መተሽ ማን ይሰማሻል? አንቺ አምሻል እንዴ? ምን ሆነሽ ነው? ጤና የለሽም? እኔማ ጤነኛ ነበርኩ አንተን ከማግኘት በፊት። አሁን ጤና ነሳኸኝ እንጂ። ማን ነው እኔ ጤናሽን የነሳሁት? አዎ እንደማታውቀኝ ሆነ ያንን ቃል ስትናገረኝ ነው ጤና ነሳኸኝ። ተናድጄ ስለነበር ነው። እንዴ ቆይ ለምንድን የተናደድከው? እስኪ ንገረኝ። ምክንያቱም በጣም ስለምወድሽ ከሱ እጅ አበባ ስትቀበይ ሳይ በቃ በጣም ተናደድኩ። እናው ምን ተገኝቶ ነው እንደዚህ ተረጋግተህ ያወራኝ? ቆይቶም ቢሆን ሆን ተብሎ የተቀነባበረ ነገር እንደሆነ ሲገባኝ መሰለኝ። እንዴት? አሁን እሱን ተይው። ግን እውነት የኔ መሄድ አሳስቦሽ ነው የመጣሽው? አዎ ልክን ሳልነግርህ መሄድ የለብህም ብዬ ነው የመጣሁት። እየጠበቅኩሽ ነው። ንገሪኛ። ልክ ንገሪኛ። ምን ነው? ስልክ አላነሳልክ። በዛ ላይ ደግሞ ውሻችሁ ሊበላኝ ነበርኩ። እኔ የመጣሽ መች መሰለኝ? ማወቅ ነበረብህ። ደግሞ ለምንድን ነው የመጣሁት? ቆይ የኔ ነገር አሳስቦሽ ነው ስትከንፊ መጣሽ እኮ። አፈር ብላ